ይህ መጠጥ የማይሞት አየር እንደመዋጥ ነው። በጣም የሚያረካና አስደሳች። ይህ ስሜት በጣም አስማታዊ ነው። አሃ! የሚያረካ፣ ይጣፍጣል። ተጨማሪ አለ። ስለዚህ መጠጥ ሰምቼ አላውቅም በእርግጠኝነት። የዚህ ሟች ዓለም አይደለም። ሰባተኛው ወንድም በእውነት ከአማልክት ጋር መገናኘት ይችላል ማለት ነው። እንደዛ መሆን አለበት። እኔ ምን? ሰባተኛው ወንድም ወደ ጦር ሜዳ ሄዷል። መለኮታዊ እመቤት፣ መለኮታዊ እመቤት፣ ልጠይቅሽ ነው የመጣሁት። መለኮታዊ እመቤት፣ መለኮታዊ እመቤት ተገለጡ። በጥናቱ ክፍል ውስጥ ለምን ትልቅ ገንዳ አለ? ይህ የድመት ጠረን ይሸታል። ይህ ድመት የሚኖርበት ገንዳ ነው። ለድመት የሚሆን ገንዳ? ድመት 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 ድመቷ ምን ሆነች? መለኮታዊ መልእክተኛ ነው። ያ ድመት መለኮታዊ መልእክተኛ ነው። ታዲያ ይህ የውሃ ገንዳ ከመለኮታዊቷ እመቤት ጋር የተያያዘ መሆን አለ። ታዲያ ሰባተኛው ወንድም ከመለኮታዊቷ እመቤት ጋር እንዴት ይገናኛል? አልጋ ወራሽ ተመልከት ተመልከት። የት እየሄድክ ነው? ፍጠን! ይህ ከመለኮታዊቷ እመቤት የተላከ ደብዳቤ ይሆን? እንዴት ደስ የሚል ሽታ! ሰራዊቱ ደጃችን ላይ ነው። ይህ ጦርነት እጅግ አደገኛ ነው። ውጊያውን በቅርቡ እንደምታጠናቅቅ ተስፋ አደርጋለሁ። እድል አቀራርቦናል። ሰራዊቱ ደጃችን ላይ ነው። ይህ ጦርነት እጅግ አደገኛ ነው። ጦርነቱን በቅርቡ እንደምታጠናቅቅ ተስፋ አደርጋለሁ እና በሰላም ተመለስክ። ድሮን እና አጉሊ መነጽሮቹ ጠላትን አስቀድሞ ለማወቅ ይረዱሃል። ኮምፓውንድ ቀስትና የተጣራው ቢላዋ ከርቀት ለማጥቃትና በቅርብ ለመከላከል ይረዱሃል። ቡድን ሀ ወደ ተመደበበት ቦታ ደርሷል። ተቀቢያለው። ቦታችሁን ያዙ። ተደብቃችሁ ቆዩ። አጥቁ። ግደሉ። ጥሩ። ስለዚህ ሊያንግዙ በእርግጥ የመለኮታዊ እመቤት ጥበቃ አለ። በየዓመቱ በሊያንግዙ እንግዳ የሆኑ ክስተቶች ያለማቋረጥ መከሰታቸው አያስገርም። አዎ። ያዛት 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 ያዛት። ኦ ተመለስ ተመለስ ተመለስ። ኦ ድመቷን ተዋት። በኋላ እንገናኛለን ታላቅ ወንድም። አዎ አዎ አውሃ ዋው! በረዶ እየጣለ ነው። ዋው! በረዶው በጣም ከባድ ነው። ሃሃ! ሄሎ ሄይ ራንራን፣ ያን ጥንታዊ ዕቃ ወደ ገንዘብ እንድትቀይሪ ረዳውሽ እና በከፍተኛ የመዝናኛ ቡድን ዩኒቨርሳል ኢንቨስትመንት ፕሪሚየም አክሲዮኖች ቀየርኩልሽ። ከእንግዲህ በመዝናኛ ኢንዱስትሪው ውስጥ ማንም ሊያሸማቅቅሽ አይችልም። አመሰግናለሁ ወንድም ኳን። ወንድም ኳን፣ መልካም አዲስ ዓመት። ሄይ አስደነገጥሽኝ። መልካም አዲስ ዓመት።
ዋው! ወንድም ሼን እንዴት እንደሆነ አላውቅም ልዑልነቱ። የደቡብ ድንበር ስንቆች ወድመዋል። የጠላት ዋና ጦር ሙሉ ጥቃት እየከፈተ ነው። ኦፕሬሽን ከየተርብ ጎጆኩ ዝግጁ ነው። አውቃለሁ። አምላክ ሊያግዙን ያዳንሽው አንቺ ነሽ። እኔን ያዳንሽው ከዚህ ጦርነት በኋላ በሊያንግዙ ውስጥ ቤተ መቅደስ እገነባልሻለሁ እና በሕይወቴ እጠብቀዋለሁ። በዚህ ሟች ዓለም ውስጥ ትቢያ መሆኔ ያሳዝናል። አለበለዚያ በእርግጠኝነት ካንቺ ጋር አረጅ ነበር። ይህ ወረቀት ቀጭን ብቻ ሳይሆን ብሩህና የሚያንጸባርቅ ነው። የእጅ ጽሑፉ ዋናው ነጥብ ነው። ይህ በቀላሉ በሰው አልተጻፈም። በሰው አልተጻፈም ማለት ምን ማለት ነው? ይህ የመለኮታዊ እመቤት የእጅ ጽሑፍ ነው። ይህ አይሆንም። መለማመድ አለብኝ። ይህ አይሆንም። ሄ የእኔ ካሊግራፊም በታላቁ ቺያን ውስጥ እንደ ድንቅ ሥራ ይቆጠራል። ከመለኮታዊ እመቤት ጋር ሲነጻጸር ጎድሎታል። ትንሽ የጎደለው ይመስላል። አዎ፣ በእርግጠኝነት ነው። በእውነት ጠፋ። ሰባተኛው ወንድም አንዴ ከሞት መለኮታዊ እመቤት የኔ ትሆናለች። ዋው! ከወንድም ሼን ደብዳቤ። ለመለኮታዊ እመቤት፣ እኔ የታላቁ ቺያን ሥርወ መንግሥት አልጋ ወራሽ ነኝ። ሰባተኛው ወንድሜ ሼን ሞያን ወታደሮቹን ከከተማው አስወጥቶ የደቡብ አርመኒ ወራሪዎችን ለመውጋት አጥብቆ ጠየቀ እና በሚያሳዝን ሁኔታ በጦር ሜዳ ሞተ። ሊሆን አይችልም! እንዴት ያለ አሳዛኝ ሁኔታ ነው! እንዴት ያለ ሐዘን ነው! ምንም እንኳን ሰባተኛው ወንድሜ እና እኔ ከአንድ እናት ባንወለድም እሱ በጣም የማከብረው ወንድሜ ነበርች። ከመሄዱ በፊት ሰባተኛው ወንድም ስለ መለኮታዊ እመቤት ነገረኝ። እናም ስሜቴን ለመግለጽ ይህን ደብዳቤ እጽፋለሁ። የሰባተኛውን ወንድም የመጨረሻ ምኞት ለማሟላት እና አብረን ለማዘን መለኮታዊ እመቤትን እንደማገኝ ተስፋ አድርጋለሁ። ሰባተኛው ልዑል በእርግጥ ከመለኮታዊ እመቤት ጋር ግንኙነት አለው። ታዲያ ለምን መለኮታዊ እመቤት ሰባተኛውን ልዑል ደቡባዊ ድንበርን እንዲያሸንፍ አልረዳችውም? አማልክት የተለያዩ ልዩ ችሎታዎች አሏቸው። ሁሉም በውጊያ ጎበዝ ላይሆኑ ይችላሉ። ታዲያ በልዑልነቱ እና በመለኮታዊ እመቤት መካከል ማን ከፍተኛ ደረጃ አለው? መለኮታዊ መብት ከሰማይ ይሰጣል። አልጋ ወራሹ የሰማይ ልጅ ነው። ሁላችሁም ዝም በሉ። መለኮታዊ እመቤት ታየች። ወንድም ሼን ሊያግዙን ይጠብቃል። ያለማቋረጥ በጦርነት ውስጥ ነው እና በዘመናዊ መሳሪያዎች ታጥቋል። በቀላሉ ሊሞት አይችልም። አልጋ ወራሹ ሊያታለኝ እየሞከረ ካልሆነ በስተቀር። እኔ መለኮታዊ እመቤት ጉራንራን ነኝ። የአልጋ ወራሹን ደብዳቤ ደርሶኛል እና በጣም ተናጅያለሁ። እንደ ተከበረ አልጋ ወራሽ በጎነት መግዛት አለብህ እና የሁሉም አክብሮት ማግኘት። አሁን ግን የሰባተኛውን ልዑል ስም ትጠቀማለህ። በሞቱ ሰበብክ የእኔን እምነት ለማግኘት ይህ የተናቀ እና ቆሻሻ ድርጊት ከባድ ስህተት ነው። ዛሬ እንዲህ ያለ ማታለል መፈጸምክ ትልቅ የንቀት ወንጀል ነው። እሱ አልጋ ወራሽ ነው። ለማንኛውም አንዲት ደብዳቤ አታስፈራውም። አገኘሁት።
ተራ መለኮታዊ እመቤት እኔን ልትመክረኝ ትደፍራለች እና ልትቀጣኝ ድፍረት አለሽ? እሺ፣ እንዴት እንደምትቀጪኝ ማየት እፈልጋለሁ። አ መለኮታዊ እመቤት መለኮታዊ ነጎድጓድን መቆጣጠር ይችላል። እንኳን ደስ አለዎት ልዑልነቱ። ይህ መለኮታዊ እመቤት እርስዎን እየፈተነችዎት መሆናል። መለኮታዊ መልእክተኛ የሆነውን ድመት እስካገኘን ድረስ መለኮታዊ እመቤት በእርግጠኝነት ትጠብቅዎታለች። ልክ ስሜት ይሰጣል። እንግዲያውስ ፍጠኑና ፈልጉት። እሺ። በቀድሞ ደብዳቤ መለኮታዊ እመቤት ክብሯን ዝቅ አድርጋ ሰባተኛውን ወንድም ወንድም ሽንኬ ብላ ጠርተው አሁን የሰባተኛውን ወንድም ሞት ስታውቅ ቁጣዋን በእኔ ላይ ታወጣለች። በመለኮታዊ እመቤት እና በሰባተኛው ወንድም መካከል ያለው ግንኙነት ቀላል አይመስልም። ሰባተኛው ወንድም ሰባተኛው ወንድም አንተ ስትሞት ብቻ መለኮታዊ እመቤት የእኔ ልትሆን የምትችለው አሁን በጣም አጣዳፊው ጉዳይ አንተን መግደል ነው። ሪፖርት ሰባተኛው ልዑል 3000 የጦር ግንባር ወታደሮችን መርቶ በደቡብ ድንበር ሰራዊት ክፉኛ ተሸንፏል። አሁን በተራራ ጫካ ውስጥ ተደብቋል። እናም በደቡብ ድንበር ሰራዊት እየተሳደደ እና ተከቧል። የደቡብ ድንበር ተዋጊዎች በጫካ ጦርነት ምርጥ ናቸው። ሰባተኛው ወንድም የራሱን ሞት እየፈለገ ነው። ልዑልነቶ፣ አንድ ተጨማሪ ነገር አለ። ነገ ጠዋት የናንጃው ልዕልት ሰረገላ ሊያንግዙ ይደርሳል። በእውነት? የናንጃው ልዕልት ታላቅ ቆንጆ ናት። በዚህ ጊዜ በአካል ወደ ሊያንግዙ የመጣው ሊያንግዙን የናንጃው ልዕልትን ለማግባት እንደ ጥሎሽ ለማቅረብ ነው። ምርጥ ምግቦችን አዘጋጅ። ነገ ጠዋት። ጄኔራል ወንድምሽን፣ እንዴት ከእናንተ ምንም ዜና የለም? አንድ ነገር ማድረግ አለብኝ። ጄኔራሉ እና ወንድምሽን ለምን ማድረግ ቻሉ? እኔ ግን አልቻልኩም። ታላቅ ወንድም፣ ሁሉም ቡድኖች ተጠንቀቁ! ሁሉም ቡድኖች ተጠንቀቁ! ሁሉም ወደ ተመደበው ቦታ ተበታትኖ አድፍጡ! የጋራ ትዕዛዝ ጠብቁ! ቡድን ሀ ጠላትን ከፊት ለፊት የማወቅ ኃላፊነት አለበት። ቡድን ለ ወደ ጠላት የስንቅ ካምፕ ሰርጎ የመግባት ኃላፊነት አለበት። ቡድን ሀ ጠላትን ለመያዝ ከጎን የማጥቃት ኃላፊነት አለበት። ቡድን መ የቡድን ለን ማፈግፈግ የመሸፈን ኃላፊነት አለበት። ብቻችሁን አትንቀሳቀሱ! የምልክት መብራቱ ትዕዛዝ ነው። እሺ ጌታዬ። እሺ ድንገተኛ ጥቃት! ግደሉ! ክፈሉ! ግደሉ! አ ልዑልነቶ፣ ክፈሉ! እሺ ክፈሉ! አየ
የታላቁ ቺያን ሥርወ መንግሥት አልጋ ወራሽ የናንጃውን ልዕልት በአክብሮት ይቀበላል። ኦ ቀስ 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 ቀስ! ሃንግየር! ለምን አንተ ሆንክ? እኔ ነኝ መለኮታዊ እመቤት። በቤተ መንግሥት ውስጥ ሁሉም አይነት ጣፋጭ ምግቦች አዘጋጅልሽ፣ መጠጦች እና የምትወጃቸውን ብርቅዬ ፍራፍሬዎች ሳይቀር። እህል እንኳን የሌላት ሊያንግዙ ከተማ ጣፋጭ ምግቦችን ከየት ታመጣለች? ሊያንግዙ አሁን የመለኮታዊ እመቤት ጥበቃ አላት። ከተማዋ በእህል መሞሏ ብቻ ሳይሆን በመለኮታዊ እመቤት የተሰጡ ተሰምተው የማይታወቁ ፍራፍሬዎች እና ጣፋጭ ምግቦች፣ ሁሉም ነገር አለን። እኔን ለማሞካሸት እየሞከርክ እንደሆነ አውቃለሁ፣ ግን በተንኮል እኔን ማታለል አያስፈልግም። መለኮታዊ እመቤት፣ የ3 ዓመት ልጅ የምመስልህ? ኦ፣ ከእኔ ጋር ወደ ከተማዋ ስትገቢ ታውቂያለሽ። ከሊያንግዙ ውጡ! የታናሽ ወንድሜን ደም እበቀላለሁ። ከሊያንግዙ ውጡ! ሞት እየፈለግህ ነው። ኦ፣ ደህና ነህ? ቆም! ሰባተኛው ልዑል ሕዝቡን እንደ ገዛ ልጆቹ ይወዳል። ይህን ገበሬ ከጎዳኸው እኔን ለማግባት በእርግጠኝነት አይፈልግም። ደፋር ገበሬ! ሃንገሬን ለመጉዳት ደፈርክ። ሞትህ አያሳዝንም? ቆም! የታላቁ ቺያን ሥርወ መንግሥት አልጋ ወራሽ እንደዚህ በባለጌነት መመላለስ፣ ይህ ምን አይነት ባህሪ ነው? ልጅ ደህና ነህ? ተጎድተሃል? ቶሎ ተነስ። በሰላም አልሸኝም። ሃንግየር ተመልከች! ይህች በሰባተኛው ወንድም የምትመራው ሊያንግዙ በሥርዓት አልበኛና ክፉ ሰዎች የተሞላ። ጥፋቱ የሕዝቡ አይደለም፣ የአስተዳደር ብቃቱ ማነስ ነው። እሽ! ሞኝ የመሰልኩ? ሃንግየር! ሃንግየር! ይህ ያልኩሽ መለኮታዊ ምግብ ነው። እነዚህ ጣፋጭ ምግቦች እና መጠጦች በያንጂንግ እንኳን እንደማታገሊያቸው እፈራለሁ አይደል? ይህ ሁሉ ምንድን ነው? ልዕልት ኮክ፣ የድንች ቺፕስ እና ቅመም ስትሪፕስ አሉ። የምታዩት ሁሉም ለመለኮታዊ እመቤት ከጸለይኩት ያገኘሁት ነው። የመለኮታዊ እመቤት ጥበቃ ማስረጃ ደብዳቤዎች አሉኝ። ማስረጃ ደብዳቤዎች? ይህ ወረቀት እንደ ዝንብ ክንፍስ ነው። እንደ አዲስ በረዶ ነጭ ነው። በእርግጠኝነት የዚህ ሟች ዓለም አይደለም። እንዲህ አይነቱ የፊደል አጻጻፍ በመለኮት ተመስጦ የተጻፈ ተብሎ ብቻ ሊገለጽ ይችላል። የሥነ ጽሑፍ ጠቢቡ እንኳን እንዲህ አይነት ችሎታ ላይኖረው ይችላል አይደል? መለኮታዊ የሥነ ጽሑፍ ችሎታ በተፈጥሮው ልዩ ነው። ዛሬ መለኮታዊ እመቤትን የመገናኘት ክብር ይኖረኝ ይሆን? ዛሬ መታየት አትችልም። አልጋ ወራሹ ዝም ብሎ የሚቀባጥር ይመስላል። መለኮታዊ ምግብቴ የሚባለው እና ከመለኮታዊ እመቤት የተላኩ ደብዳቤዎች ከፈጠራዎች ብቻ ነው። በዚህ ጉዳይ ላይ ማታለል ካለ በመብረቅ ልመታ። ሁሉም ሰው እባክዎ ወደ አዳራሹ ተከተሉን። ተጫውተሽ ጨርሰሻል። የምትመለሽበት ሰዓት አሁን ነው አይደል? ናፍቀሽኛል። ኦ እኔ ጊዜ ተሻገርኩ። እባክዎ ግቡ መንግየር። ልታምልኝ ይገባል። የተናገርኩት ሁሉ እውነት ነው። ምን? ይህ ምን አይነት ሁኔታ ነው? የዚህች ሴት ልብስ እንግዳ ነው። መለኮታዊ እመቤት ትሆን? ባለጌ ገረድ! ወደ መኝታ ክፍሌ ለመግባት እንዴት ደፈርሽ? መልከ መልካምነቴን ተመኝተሽ እኔን ለመሰለል እየሞከርሽ። አይ መልከ መልካም ላስረዳ። ያዟ። እሺ። ሄይ ምን እያደረጋችሁ ነው? አይ አውርድኝ። አየ የመለኮታዊ እመቤት ደብዳቤዎች። እንዴት ደስ የሚል ሽታ ነው! ልዕልት ቅር አይበልሽ።
እኔ በታላቁ ቻይና ውስጥ በጣም መልካም ወንድ ነኝ። እንደዚህ አይነት ነገሮች አልፎ አልፎ ይከሰታሉ። ባላችሁበት ቁሙ። ወንድም ሼን አሁንም ከከተማው ውጭ ከደቡብ ድንበር ሰራዊት ጋር እየተዋጋ ነው። አሁን ማን ሊያድነኝ ይችላል? ሺን ሞያን የደቡብ ድንበር እየተሸነፈ ነው። ያ የማይቻል ነው። እዚህ ሁለት የምልክት መብራቶች አሉኝ። አንዱ ለማፈግፈግ ነው፣ ሌላኛው ለማጥቃት ነው። የማጥቃት ትዕዛዝ ሰጠው ድረስ በቲያምቦ ሐይቅ የተቀበሩት ፈንጂዎች ወዲያውኑ ይነዳሉ እና 300 ያለው የደቡብ ድንበር ሰራዊት በሸለቆ ውስጥ በሕይወት ይቀበራል። ሁኔታዎችን ተናገር። ወታደሮችህን ወዲያውኑ ወደ ደቡብ ድንበር መልስ። ከእኔ ጋር ወደ ሊያንግዙ ተመለስ። ከናንጃው ልዕልት ጋር ጥምረት እንድፈጥር እርዳኝ እና ሊያንግዙን ዳግመኛ አትውረር። እናንተ ሰዎች ልቀቁኝ! አንቺ መለኮታዊ እመቤት ነሽ አይደል? መለኮታዊ እመቤት እንዳትጠጋኝ! ዛሬ ቀምሳለሁ በመለኮታዊ እመቤት እና በተራ ሴት መካከል ያለው ልዩነት ምን እንደሆነ። እኔ መለኮታዊ እመቤት ነኝ። አምላክን ማርከስ ታላቅ መጥፎ ዕድል ያመጣብሃል። እንዴት እኔን ለመምታት ደፈርሽ? ወንድም ሼን ደህና ነህ? በጣም ጥሩ። እንደዚህ ባለ ጊዜ አሁንም ስለ እኔ ትጨነቂያለሽ? ሄይ፣ እናንተ ሁለታችሁ ጨርሳችኋል? አሁንም እዚህ አለው። እንደ ታላቁ ቻይና ሥርወ መንግሥት አልጋ ወራሽ ከደቡብ ድንበር ጋር አሴረሃል፣ ክህደት ፈጽመሃል እና አሁን መለኮታዊ እመቤትን አረክሰሃል። መሞት ይገባሃል። ምን ለማድረግ እየሞከርክ ነው? ልትገድለኝ እየሞከርክ ነው አንተ? ወታደር ያዙት! ማን በችኮላ ለመንቀሳቀስ ይደፍራል? ሰባተኛው ወንድም በእኔ አንድ ደብዳቤ። እናትህ በቀዝቃዛው ቤተ መንግሥት ውስጥ እና ያላገባች እህትህ ማለቂያ የሌለው ስቃይ እና ውርደት ይደርስባቸዋል። በሕይወት ሆነው ማየት ከፈለገ በፊቴ ትንበረከካለህ። ተንበርከክ። ወንድምሽን አትስማው። ወንድምሽን ግደል። ወንድምሽን መዋጋት አቁም። መዋጋት አቁም። መዋጋት አቁም። አሁንም ጠንካራ እየመሰልክ ነው። አልጋ ወራሽ እለምንሃለሁ፣ መዋጋት አቁም። እኔ መለኮታዊ እመቤት ነኝ። የፈለከውን ማንኛውንም ነገር መስጠት እችላለሁ። መዋጋት አቁም። መዋጋት አቁም። ሰማህ? ሰባተኛው ወንድም መዋጋት አቁም። መዋጋት አቁም። ሰማህ? ሰባተኛው ወንድም እንዴት ያለ የማይረባ አምላክህ! አሁን የእኔ ነች። ሕይወትህ ለምን ዋጋ ቢስ ሆነች? እንዴት ለመሞት እንደዚህ ትከብዳለህ? ሙሉ የደቡብ ድንበር ሰራዊት እንኳን ሊያጠፋህ አልቻለም። እንደ ታላቁ ቻይና ሥርወ መንግሥት አልጋ ወራሽ የደቡብ ድንበር ልዕልትን ለማግባት በእውነቱ ሊያንግዙ ከተማን እንደ ጥሎሽ አሳልፈህ ትሰጣለህ። ይህንን ማሰብ የምትችለው አንተ ብቻ ነህ። ምን ችግር አለው? እኔ አልጋ ወራሽ ነኝ። መላው የታላቁ ቻይና ሥርወ መንግሥት የእኔ ነው። መስጠት ለፈለኩት ሰው እሰጠዋለሁ። መለኮታዊ እመቤት፣ አንቺ በእውነት መለኮታዊ እመቤት ነሽ። ውበትሽ ከደቡብ ድንበር ልዕልት ይበልጣል። የቆሸሹ እጆችን አንሳልኝ። የሴተኛ አዳሪ ዲቃላ ልጅ ከእኔ ጋር ለመወዳደር ይደፍራል። ልዑልነቶ፣ የደቡብ ድንበር ሰራዊት ሊገድልህ ስላልቻለ እኔው ራሴ እገድልሃለሁ።
ልዑሉን መንካት የሚደፍር ማን ነው? ከዋና ከተማ እስከ ሊያንግዙ ያን ሕዝባችንን ትበድላለህ። የሊያንግዙ ወታደራዊ እና ሲቪል ሕዝብ በሙሉ እያስፈራራኝ ነው። ምን ችግር አለው? እኔ የአልጋ ወራሽ ነኝ። ሁላችሁም ለማመፅ እያቀዳችሁ ነው። እስከ ሞት ድረስ ለመለኮታዊ እመቤት ታማኝ ለመሆን እንምላለን። ተሸንፈሃል። ልዑልነቶ ሕይወቴን ያትርፉልኝ፣ ልዑልነቶ ሕይወቴን ያትርፉልኝ፣ ልዑልነቶ ሕይወቴን ያትርፉልኝ። ተገዝቼ ነው። ውጥ! ሰባተኛው ልዑል ልዕልቴ ለረጅም ጊዜ አድንቃሃለች። ልዑልነቶ የእኔ የትዳር አጋር ለመሆን እስከ ተስማሙ ድረስ የደቡብ ድንበር ሰራዊት በሙሉ በእርስዎ ትእዛዝ ስር ይሆናል። የደቡብ ድንበር ንጉሥ መሆን ይችላሉ፣ ወይም ሰራዊታችንን ወደ ሰሜን መርተው የታላቁ ቺያን ሥርወ መንግሥት ንጉሠ ነገሥት እንዲሆን። ሁሉም ነገር በእርስዎ ላይ የተመሠረተ። አምላክ ጉሼን ሞያን ሊጠብቅሽ አልቻለም። ይቅርታሽን እጠይቃለሁ። የተከበረ ልዑል በአደባባይ ለገረድ ይቅርታ ሲጠይቅ፣ ሺን ሞያን ሆን ብለህ ልታዋርደኝ እየሞከርክ ነው። አምላክ ጉ ከሰማይ የመጣች አምላክ ናት። ተራውን ሕዝብ የማትጠላ ምንም ጥረት የማትቆጥብ እና ራስዎን አደጋ ላይ ለመጣል የማታመነት የሊያንግዙን ሕዝብ ለመጠበቅ ለዚህ ደግነት እና ጸጋ ለ10,000 ዘመናት ባሪያ መሆን እንኳን ውለታዋን ለመመለስ በቂ አይሆንም። ወንድም ሽን፣ እኔ በእውነቱ መለኮታዊ እመቤት አይደለሁም። የሊያንግዙን ሕዝብ ማዳን በእውነቱ ያንተ ስኬት ነው። እንደሚባለው ራሳቸውን ለሚረዱ ሰማይ ይረዳቸዋል። ዓለምን እና ሕዝቡን ክሬዲት ሳይወስዱ ማዳን። ስንት እንደዚህ አይነት ሟቾች አሉ። እውነተኛ አምላክ እሱ ነው። መለኮታዊ እመቤት፣ መለኮታዊ እመቤት፣ የሞኝ ገበሬዎች ስብስብ ሺን ሞያን አልጋ ወራሹን ገድሏል። የታላቁ ቺያን ሥርወ መንግሥት እንዴት ሊታገሰው ይችላል? የደቡብ ድንበር ሰራዊት ካጠቃ ተንበርክካችሁ እኔን መለመን አለባችሁ። እኔ ዣው መንግየር የሊያንግዙ እውነተኛ አዳኝ ነኝ። ሺን ሞያን የዚህን ከተማ ወታደሮችና ሕዝብ በእውነት ማዳን ከፈለግ አሁን ተንበርክከ ለመለመን ጊዜው አልረፈደም። እኛ የሊያንግዙ ሰዎች ተንበርክከን ከመኖር ቆመን መሞትን እንመርጣለን። ልዑሉ ካልተስማማ የከተማችን ሕዝብም አይስማማም። ወንድም ሺን ወደ ደቡብ ድንበር ካገባ ራሱን መጠበቅ ይችላል እና ሊያንግዙን ከጦርነት ማዳን ይችላል። ለምን በልቤ ውስጥ ለዚህ ተቃውሞ ይሰማኛል? ልቤ አስቀድሞ የሌላ ሰው ሆኗል። በዚህ ሕይወት ከእሱ ጋር ማረጀት ባልችልም አስቀድሜ ቃል ገብቻለሁ በሕይወት ዘመኔ ሁሉ እሷን ለመጠበቅ። ሞት እየፈለክ ነው? ምን ላድርግ? እቤቴ ብሆን ኖሮ በእርግጠኝነት እቀበለው ነበር። እገድለዋለሁ። ወንድም ሽን፣ መለኮታዊ እመቤትን ለመጉዳት የሚደፍር ማንኛውም ሰው የትም ይሁን የት ይገደላል። ሺን ሞያን፣ ለዚህ ሴት ስትል ከደቡብ ድንበሬ ጋር ጠላትነት ለመፍጠር በእውነት ትፈልጋለህ? ወደ ደቡብ ድንበሬ ለማግባት ካልተስማማ የደቡብ ድንበር እና ሊያንግዙ እስከ ሞት ድረስ ይዋጋሉ። ሰላም በመለመን አይገኝም። የሊያንግዙ ወታደሮቼ ጦርነት አይፈሩም። የሞሽ ታማኝ ወታደሮች አጥንት በዚህ ሰፊ ሊያንግዙ ውስጥ በየቦታው ተቀብሯል። ሊያንግዙ ያለ ልዑሉ ከሆነች በጥቂት ቀናት ውስጥ የሞተች ከተማ እንደምትሆን እፈራለሁ። ሁላችሁም ልዑሉን ለሞት ልትዳርጉት ነው። ልዑሉ የብረት ጽናት ያለው